በሰማይ በምድር ከምድር በታች ያሉት ሁሉ ይስገዱ። ከምድር በታች ያሉት ምንድናቸው? የሆነ ነገር ምድራችን መጣን በል ካሁኑ ቅድመ ዝግጅት ከሌለሽ ምንድነው ልታደርግ የምትችሉ? በዚህ ዙሪያ የሃይማኖት አባቶች ጭምር ተቀምጠው ማውራት አለባቸው ብያምናል። ሃይብሪድ ነክ ነገሮች በጣም ያስፈሩኛል። ንቃት የሚፈለግበትም አለ ማያስፈልግበትም ጊዜ አለ። ብንችል ከሰው ጋር ሳንነጋገር ከእግዚአብሔር ጋር መነጋገር ብንችል ብዬ መርጣለሁ። እሺ ማን ነው የሚያናግራቸው? ሰውን ወክሎ ነኝ ፍጡራን። የአሜሪካ ህግ ራሱ ምን ይላል? ከባዕድ ፍጡራን ጋራ ማውራት በህግ ያስቀጣል። ህግ አላቸው። ህግ ደረጃ አለ። በቃ ዝም ብለሽ ማን ነው መጀመሪያ ስትናገር ያደጋ ቢያደርሱብሽስ? ለምን ነው ኮሚኒኬሽንስ የምናደርጋቸው? በፍሪኩዌንሲ ነው። ቋንቋ ባይችሉስ? ኦኬ ቢመጡት ለምንድን ነው የሚመጡት? ምን ሊያደርጉ ነው የሚገለጹት? ከመጡስ ለበጎ ነው ለክፉ? ባይዘው የፕላኔቷ የራሷ የሆነ ጋርድ እንትን አላት። አሜሪካውን ስፔስ ፎርስ አላት። ስፔስ ፎርስ መቋቋሙ እኮ ይሄ ነገሮች ሁሉ እኮ ነው። ወደፊት አይታወቅም። ፊልም ያስቢኖር ሃሊውድ ላይ የሚሰሩት ሙቪዎች እንደ ቀልድ የምናያቸው አይደሉም። ድሮ ቀልድ የምናያቸው አሁን እውነት ነው። ማርስ አታክ የሚለው ሙቪ ተመልከች። ስለዚህ ንቃተ ነገሮች የሚገለጹት ንቃተ ህሊናሽ ከፍ ባለ መጠን ነው። ስለዚህ እንደኔ ምልከታ አርቆም እንደማየት በዚህ ዙሪያ የሃይማኖት አባቶች ጭምር ተቀምጠው ማውራት አለባቸው ብያምናል። የሆነ ነገር ሀፕን ቢያደርግ ብለሽ አስቢ። የኢትዮጵያ መጽሐፍ ሄኖክ ነው ስለዚህ ጉዳይ የጻፈልን። እኛ እኮ የበላይ ሆነን መምራት የሚገባን ነበር ብያምናለሁ። አሁን በሄኖክ መጽሐፍ ላይ ዓለም አቀፋዊ ውይይቶች አሉ። ሰሜን አሜሪካ ይደረጋል፣ ሮም ቫቲካን ይደረጋል ወዘተርፈ። እኛ እኮ አንድ እንኳን እኮ የለንም በአመታዊ ኢቮልቭ ነፍስሽ መንፈስሽ እንትን ነው ጥሩ ነው አሁን ጊዜው ብያምናለሁ። ግን ምንድነው የሃይማኖት አባቱ አሁን ለምሳሌ ባለፈው የወጣው ዜና ምንድን ነበረ የነበረው? የአሜሪካ መንግስት የሃይማኖት መሪዎችን ሰብስበው ስለዚህ ጉዳይ አነጋገሩ የሚል ዜና ወጣ አይደል? ምን ብለው አነጋገሯቸው? ምንስ ብለው እንዲያስተምሩ ነው የሚያነጋግሯቸው? ማሰብ የለብሽም እንዴ አንቺ? እሺ የሆነ ነገር ምድራችን መጣን በል የሃይማኖት ዶክትሪንን የሚያፋልስ ነገርም ሊሆን ይችላል እኮ ይዘው የሚመጡት። ካሁኑ ቅድመ ዝግጅት ከሌለሽ ምንድነው ልታደርግ የምትችሉ? ሁልጊዜ ሰው ይዘጋጃል ለምንም ነገር። ለዚህ እኮ ነው አሁን መረጃዎች መውጣት ጀመሩ። ዓለም አቀፍ መነጋገሪያ ሆነ አይደል? ቀጥሎ ማሄድበት ነገር አለ ብለሽ ታምኛለሽ? ቪዲዮዎች መለቀቅ ጀመሩ። ምስክርነቶች በሽሆኑ ምክንያቱም አሁን ይኸውልሽ ለሳይንሱ ዓለም ነው ይሄ ግራ 4D ላይ ነው። ለኔ ላንቺ ግን ግራ አይደለም። ስለ ረቂቁ ዓለም ኦልሬዲ እናውቃለን። አሁን ይሄ ነው ትልቁ ክፍተት በእኛና በእነሱ መካከል። ስለ ረቂቁ ዓለም እናውቃለን፣ እንረዳለን። ስለ መላእክት ዓለም እናውቃለን። ኢዮር ላይ ስላሉት ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት እናውቃለን። ራማ ላይ ስላሉት ነገደ አርባብ፣ ነገደ መኳን፣ ነገደ ስልጣናት፣ ኤረር ላይ ስላሉት ነገደ ሊቃን፣ ነገደ መኳንንት፣ ነገደ መላእክት እናውቃለን። ስለ ወደቁት እናውቃለን። ስለ ካለ ፍጥረት እናውቃለን። አልፎ ተርፎ እኮ ምድር ውስጥ ጭምር አሁን የኢትዮጵያ ብራና መጻሕፍት እኮ ትልቁ ነገረ ማርያም 14 ኪንግደም ይላቸዋል ውስጥ ያሉ ተለያዩ ከምንረግጠው መሬት ስር ውጭ 14 ኪንግደም ብሎ ይጽፋቸዋል እኮ ካለ ፍጥረት ይላቸዋል። ለምሳሌ መጽሐፍ ቅዱስ ከምድር በታች ለሆነውም አትስገድ ይላል። ከምድር በታች ምን አለ? በላይ ባለው አለ በምድር እሺ የሚታዩ አሉ ምናያው አለ። ምንድነው ያለው ሚራ? ከምድር በታች ላሉት ደግሞ አትስገድ ይላል። ምድር በታች ምንድነው? ስም ይስገድለት በሰማይ በምድር ከምድር በታች ያሉት ሁሉ ይስገዱ። ከምድር በታች ያሉት ምንድናቸው? ኪንግደምስ ናቸው ይላል የኛ መጽሐፍ ትልልቆቹ። ምንድነው የአእምሮ ዝግጅት ይፈልጋል። በእኛ ዘመን ከሰት ሁኬርስ በሌላው ዘመን ይሁን የአእምሮ ዝግጅት ከሌለ እኔ ግን በአንድ ቀን ሌሊት ነገሮች ሌላ እንትን ይዘው የአእምሮ ዝግጅት ከሌለ እኮ ሰው ሞትን ሊፈራ ይችላል። ላንቺ ሞት እና ለኔ ሞት ትርጉሙ ሊለያይ ይችላል። ለኔ ሞት ከአምላኬ ጋራ መገናኝበት አንድ ፖርታል መሸጋገርበት አድርጌ ላስብ እችላለሁ። ለሳምበዲ ደግሞ ሞት ማለት ጭንቅ የሆነ አድርጎ ሊያስብ ይችላል። ተረዳሽ? ለኔ የረቂቅ የነ መጽሐፍ ሄኖክ መገለጥ በቃ ትልቅ የዘመን ከፍታ ላይ መድረስን ሊያመለክተኝ ይችላል። ኦርሳ ምልክት ለሌላው አስጨናቂ ሊሆን ይችላል። ይሄ ሁሉ የሆነው የንቃተ ህሊናዎች
ከፍታና ዝቅታ መሆን ነው ማለት ነው። የሚያስፈራራ ነገር የሰውን ኃይል ይመጣል። በጣም 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 ክፉ አሰራር ምንድነው? ፍርሃት መልቀቅ ነው፣ ጭንቀት መልቀቅ ነው። ሰው ፍርሃትና ጭንቀት ሲለቅ ኤነርጂው ሽሪንክ ያደርጋል። አሁን በጣም ይሄ ባዮ እንትናችን ይሄ የመስካችን በጣም ሰፊ ነው፣ በብዙ ብርሃን የተሞላ ነው። እያንዳንዱ ሰው ፍቅር፣ ሰላም፣ መንፈሳዊ ጥበብ፣ እግዚአብሔርን መውደድ ይሄ ሲሆን ሰውየው በታላቅ ብርሃን ይሞላል ዙሪያው እና አካባቢ ሁሉ በብዙ ኃይል ይመላል። ደግሞ በአንጻሩ ደግሞ ጦርነት፣ ሽብር፣ ሞት፣ ፍርሃት፣ ጭንቀት ሲል እንትን ይላል፣ እያነሰ ይሄዳል። ያ ማለት ክፉ በጣም ስራ እንዲሰራ ኃይል ይኖረዋል ማለት። ይሄ በጣም የታወቀ ጉዳይ ነው። የታወቀ አሁን ይሆን ያለው ማስጨነቅ፣ ፍርሃት መልቀቅ ማለት አንድ ኃይልን የመቀነሻ መንፈሳዊ ኃይልን የማቋረጫ መንገድ ነው በዚህ በጥበቡ ትምህርት። ስለዚህ ነገሮችን ስትሰሚ መጀመሪያ ሪአክት አለማድረግ ነው፣ ትንሽ ወደ ውስጥሽ ማስገባት። ጭንቀት እንኳን ቢመጣ በስትንፋስሽ አቋቁመሽ ትንሽ አረጋግተሽ ከዛ ወደ ቀደመ ኃይል ካልመለሽ በስተቀር እሱ እንደ ሰውየው ይገመታል። ዓለማችን እንግዲህ ምርምሩን ጀምሯል ነው ኦልሬዲ ምርምሩን ጀምሯል። እኔ ማስበው የሆነ ነገር እንኳን ሀፕን ቢያደርግ ግን ቅድመ ዝግጅት ለሁሉም ይጠቅማል። አይጎዳም። ዲሲቭስ ቢያረጉ ቢያታልሉሽስ ኖ በቃ እኛ የመጣ ነው እንዲህ ነው እግዚአብሔር የሚባል የለም ታው ብለው ልክ እንደ ጥንቱ ቢያስተምሩስ እሺ ልንል እንችላለን። ለምን ትናረጋጋላ በትንግልና ግዛችሁ ነው ቢሉስ ምን ታውቂያለሽ? ስለዚህ በጣም መጠንቀቅ ያስፈልጋልና ቅዱስ ጳውሎስም ካል ፍጥረት ይላቸዋል። ሌላ ፍጥረትም ቢሆን ይላል። ሌላ ፍጥረትም ቢሆን ብሎ የሚጠቅሳት በቃ ባጭር መስመር ነው ያስጠቃል። ምን እንደሆነ ማወቅ የኛ ግዴታ ነው። የኛ ሊቃውንት ነው ሌላ ፍጥረትም የሚሆን ያሉትን ሲተነትኑ ወደ 14 ኪንግደምስ ነው። እኔ ኦሪጂናል ሶርሱን ለማየት ሳይ በትክክል አነበብኩት። 14 እንትን ኦሽን ላይ ያሉ ዲፕ አሉ ላይ ያሉ ነገሮቹ የተለያየ ዲሜንሽን ላይ ናቸው ነው። ግን እኔ በጣም የሚያሳስበኝ እሱ ነው። ሃይብሪድ ነክ ነገሮች በጣም ያስፈሩኛል። በጣም አሁን ላብ ውስጥ የሆነ ነገር ማድረግ በጣም ወንጀል ነው። በጣም ነው እኔ እሱ ነው ሊያስፈራሽ የሚገባ። የሳይንስ ምርምር የመጨረሻ ልዕልና በቃ የኔ ፊልም የዘመን ያ እውቀት ማለት ነው እኮ ሰውን ክሬዛር የሆነ ሰው መሰል ሌላ እንትን ማድረግ ይሄ ክሎን ይሄ በጣም አደገኛው ነገር ነው። እንግዲህ ግን መወያየታችን እንደ ሀገር ወሳኝ ነው የሚል እምነት አለኝ። ብዙ ነገር ነው ያስተማሩት እዛ ላይ በጣም ይጠቅሷል። ሁለተኛው ምዕራፍ ላይ ሰዎች ቢያነቡት ሀሳብ አስተያየት ይሰጣሉ። ብዙ ነገር ነው ያስተማሩት። ለምሳሌ አዛዜል ምን ያስተምር ነበረ? ሰይፍ ምን እርስ በርስ የጦር መሳሪያ ቢሆን በቃ የመጀመሪያዎቹ የጦር መሳሪያ ካምፓኒ ያቋቋሙት እነዚህ ናቸው። በቃ በጣም እርስ በርስ እንዲጨራረስ ቴክኖሎጂ ብረታ ብረት እኮ ለመኪና ታረኪዋለሽ፣ ለማረሻ ይሆናል። እዚህ መጽሐፉ ምን ይላል? ጦራቸውን ጥለው ማረሻ ይሰራሉ ማለት ሰላም ነው፣ ሃርመኒ ነው ማረሻ መስራት። ጦር ግን መገዳደያ ነው። የጦር መሳሪያ የኮስሞቲክስ ኢንዱስትሪ በዛ ዘመን ነው የተቋቋመው። ኮስሞቲክስ በአጠቃላይ የሰው ልጆች የሰው ልጆች በጣም እንዲያምሩ ምናምን ተጨነቀ ወይም የሆነ ነገር ማጥፊያ አይደለም። በአጠቃላይ በዛ ዘመን ዝሙቱ እንዲስፋፋ አጠቃላይ ኮስሞቲክስ ነገሮችን እንትን ያሉበት ጊዜ ነበረ። ጽንስ አቦርሽን የዛ ዘመን የዛ ውጤት ነው። እንስማዚ አቦርሽን አሁን በአመት ወደ ሚሊየንስ ህጻናት ይረክፋሉ በአቦርሽን። ኦልሞስት ቢሊየን ህጻናት አልቀዋል እስካሁን ነው የሚባለው። እንግዲህ የሁለተኛው ዓለም ጦርነት ወደ 60 ሚሊዮን ሰዎች አልቀዋል በአመት። አሁን 60 ሚሊዮን ህጻናት በአቦርሽን ያልቃሉ። ያኔ ነው መሰረቱን የጣሉት። ሌላ አስትሮኖሚ ነው ያስተማሩት። ከዋክብት ሲባል ሄኖክም አስተምሯል። ሄኖክ ከእግዚአብሔር የተገለጸለትን ለመንፈሳዊ ምስጢር መነሻ የሆነውን እግዚአብሔርን የምናውቅበት ዘመን እንድንሰፍር እንድንቆጥር ነው። እነዚህኞቹ ግን ገልብጠውታል። ምንድነው ገልብጠው እንትን ያሉት? እንዲመለኩ። አሁን ለዚህ ነው ብዙ በጣም ማዝነው አሁን ድረስ ያ መንፈሱ ቅሪቱ እንዳለ የምታውቂው በሙሉ ሚሽኖቹን ወደ ጨረቃ ወደ ምናምን ቢባል በሙሉ በጣዖት ነው የተሰየመው። በጣም የሚያስጨንቀኝ ነገር ያ ነው።
በእነ አርጤምስ በእነዚህ ውስጥ አፖሎ ለምሳሌ አፖሎ ሚሽን ነው በሙሉ ጣዖት ስያሜዎች ናቸው እንዲመለኩ ነው የተደረጉት። በጣም በሙሉ አሁን ዘመንን እንድትሰፍሪ እንድትቆጥሪ ነበራል ወይራስ ዘመን አቆጣጠሩ በሙሉ የጣዖት ነው የነሱ ትምህርት ነው። ሰንዴ ብት የፀሐይ ቀን ነው ፀሐይ የሚመለክበት ነው። መንዴ ብት የጨረቃ ጣዖታት ናቸው። ቲውስዴ ብት ማክሰኞ ማለት አይደለም። ቲው 100 ጋር እጀ ቆራጣ ጣዖት ነው። አንግሎ ሳክሶን ነው የድል ጣዖት ነው። ዌንስዴ ብት ወደን የድል አምላክ ነው። ተርስዴ ብት ቶር የኖሮ የጣዖት ነው። ጎድ ኦፍ ተንደር የመብረቅ አምላክ ተብሎ የተመለከ ነው። ቀኑ ሁሉ ተመልከች። ሐሙስ አርብ ብቲ ደግሞ ፍራይዴ ፍሪጋ እቺ ደግሞ ዘጎደስ ኦፍ ቢዩቲ ኤንድ ሜሪጅ የፍቅርና የውበት አምላክ ተብላ የተመለከች። ሳተርን ማለት ቅዳሜ ማለት አይደለም። ሳተርን የአግሪካልቸር ነው የሮማ የሰብል አምላክ ነው። ጃንዋሪ ጃኑስ የሚባል ጣዖት ነው። ፌብሩዋሪ ፌብሩን መንጻት ነው። ማርች ማርስ የሚባል ጣዖት ነው። ኤፕሪል አፍሮዳይት የምትባል ጣዖት ናት። ማያ ግንቦት ማለት አይደለም። የጁፒተር ሚስትና እህት ናት። በሙሉ ፕላኔቶቹን ጭምር የአማልክት ስም እንዲሆን ያደረጉት። እግዚአብሔር ግን ፀሐይ፣ ጨረቃ፣ ከዋክብት ዘመን እንድንሰፍርባቸው እንድንቀምርባቸው ለምልክትም ጭምር ነው የፈጠራቸው። እዚህ ላይ ግን ኮራፕሽን ነው የመጣው። ኮምፕሊትሊ ነገሮች ነው የተደበላለቁት። ስለዚህ ነገሮቹ ቅድም ያልኩሽ ደግሞ በጣም እነ በራቄል፣ ኮከቤል፣ ጥሜል፣ አስራዴል የሚባሉት ይህንን ከዋክብቱን ሲያስተምሩ ሌሎቹ ደግሞ ዲኤንኤ ማኒፑሌት ማድረግ ደግሞ ባዮ የሆነውን ባዮኬሚካል ነገር ኢንጂነሪንጉን ይሄ ስነ ህይወቱን ማዳቀሉን ነገር ነው የጀማመሩት። አሁን ያለው ሪሰርች የሚደረገው ስለዚህ አሁን ያለው ሳይንስ ሰውን የሚደግፍ እውቀት የሚጨምር ለሰው ንቃተ ህሊና የሚበጅ ከሆነ መልካም ጎኑ ይታየኛል። ወራዝ ለዲስትራክሽን ለማጥፋት ለመግደል ከሆነ በነዛና በዛሁን ባለው ነገር ብዛም ልዩነቱ አይታየኝም። ንቃት የሚፈለግበትም አለ ማያስፈልግበትም ጊዜ አለ። ምክንያቱም ማይንድ ዌቫችን ይለያያል። ለምሳሌ እኔ አልፋና ቤታ ስቴት ደስ ይለኛል። ቤታም ፍጥነትም ቢሆን አልፋና ቴታ ይቀርታ ቤታም አለ ፍጥነት ነው። ንቃት በበጎ ጎኑ ንቃት ባልባሌ ጎኑ ማየት እንችላለን። ለምሳሌ አንድ ሰው የመረጃው ብዛት ንቃቱን ሊያሳጣው ይችላል። ሊደነዝዝ ይችላል። ከመረጃ ብዛት የተነሳ መስከር ይሰክራል፣ ሱስ ውስጥ ይገባል። ስለዚህ እኔ ምንድነው ምለው ጠዋት ከመኝታችን ስንነቃ ቢያንስ ስልካችንን ካጠገባችን ማራቅ በጣም ወሳኝ በጣም ትልቁ ነገር ነው። በቃ ራስኬሽ አለማስቀመጥ ለመንቃት ከፈለግሽ ማለት ነው። ትክክለኛው ንቃተ ህሊና ማለቴ ነው እንጂ መንቀሽቀሹን አይደለም። ምክንያቱም እንዳይምታታ ፈልጋለሁ። ለምሳሌ በህልምና በራእይ መካከል ውስጥ ስንሆን በአልፋና በቴታ ብሬን ዌቭ ውስጥ ነን። ልክ ስንነቃ ብዙ አይርቀንም ያ ጉዳይ። ሞባይል ደግሞ ቤታ ነው። መረጃው መደንዘዝ ትጀምሪያለሽ። ያቹ ቅጽበት አስበሽዋል? ከአልፋ ስቴት ወይም ከቤታ ስቴት ቀጥታ እንቅልታ ከአልፋ ከቴታ ስቴት ቀጥታ ደግሞ ዘው ብለሽ ቤታ ውስጥ መግባት ማለት ጭንቅላትሽን ማደንዘዝ ማለት ያለ ምንም ሽግግር። ስለዚህ የኔ ምልከታ ሰዎች በንቃት ሲባል በራሳቸው ኮንሽስነስ ማለቴ ነው ውስጣቸውን አድምጠው እንዲውሉ ትንሽ ሞባይል ማራቅ ይመከራል። ንቃታችን የተፈቀደው እንደ ፀሐይ እንዲሆን ነው። ፀሐይ ከምስራቅ ትወጣለች። መጀመሪያ ትንሽ ነው እየበራች እየደመቀች ነው እንጂ እሳት አደጋዊ ንቃት አይደለም። ክልፍልፍ ያለ አይደለም። ከተክለፈለፍን የልባችን ምት ይዛባል። እዛው አልጋችን ላይ ሆነን ዜናዎች ማየት እንጀምራለን። ሀዘን፣ ደስታ ምን የሌለ አለ። በቃ አእምሮአችን ከስቴት ወደ ስቴት በዛው ቅጽበት ውስጥ ይሽከረከራል። ከዛ በኋላ ቀናችን በሙሉ የተረበሸ ነው የሚሆነው። ለኔ ማለት ነው ቀናችን በሙሉ የተረበሸ ነው። ወይም በአርቲስት ገሊት ዜና ትጀምሪያለሽ። ስለሷ ስታስቢ ቀንሽ ሙሉ እንትን ይላል። ቀንሽ ሙሉ ፈዞ ይውላል። እና እግዚአብሔር የሰጠሽን የህይወት ገጽ ሳትጽፊበት ትኖሪያለሽ። የሌላ ሰው ታሪክ ጽፈሽበት ወይ እግር ኳስ ተጫዋች ገሌ ታሪክ ወይ አርቲስት ገሌ ታሪክ ነው ባንቺ ገጽ። ሰማይ ቤት ሲነበብ በዚህ ገጽሽ ላይ ምን ተጽፏል የሚል ነገር አለ። ጥሩ እኔ ካንሶላ ውስጥ መጀመር ነው የኔን ለምሳሌ ፕራክቲካል የሆነ ነገር ሳስብ ከእንቅልፌ ነቃው። ስነቃ
መጀመሪያ እስትንፋሴን፣ ልቤን፣ ቃሌን ቼክ ማድረግ ነው ስራዬ። እሺ። ምክንያቱም በዛሽ ሌሊት እስትንፋሳቸው ተቋርጠው ያለፉ ሰዎች አሉ። ነፍስ አለኝ። ነፍሴ ልብ፣ ቃል፣ እስትንፋስ አላት። እስትንፋስ እግዚአብሔር ሰጥቶኛል። ልቤ ይመታል፣ ቃሌ አለ። አልጋዬ ውስጥ ሆኜ ሶስቱ መኖራቸውን አረጋግጬ ማመስገን ይጀምራለሁ ማለት ነው። እዛ ውስጥ የራሴ ምክንያቱም ያ ነው ቀኑ ሙሉ ሊመራሽ የሚችለው። አንዳንዱ ሲነቃ ደግሞ ነጋ ብሎ ነው የሚጀምረው፣ ተሰላሽቶ ነው የሚጀምረው። ኤነርጂው በጣም ደካማ የሚሆነው ድሬን የሚሆነው ለዚህ ነው። ስለዚህ በተቻለው አቅም አንሶላ ውስጥ ሆነሽ ራስሽን እንትን ብለሽ ማመስገን እና ብንችል ከሰው ጋር ሳንነጋገር ከእግዚአብሔር ጋር መነጋገር ብንችል ብዬ መርጣለሁ። ማንም ሰው ላን ፊታችን ታጥበ ምናምን ማመስገን በቃ ትንሽ ደቂቃ በቃ ዛሬ ነኝ አሁን ነኝ የሚል ስሜት አለኝ። ትላንት አለ ነገ አለ አሁን ነኝ። አሁን ስለሆንኩ አሁኔ ያማረ እንዲሆን ከባለቤቱ ጋር መነጋገር። እያንዳንዱ ሰው የራሱ የጸሎት አካሄድ አለው። ሰዎች ገና አንሶላቸው ውስጥ እያሉ ነው መንቃት የሚጀምሩት። ስለዚህ ራሳቸውን ከማዳመጥ ንቃት ራስን በማዳመጥ ነው የሚጀምረው። ምን ጊዜ የሚባል ነገር አለ። እንቁላል ህይወቷ ከውስጧ ነው ይባላል። ከውጪ ከተመታሽ ትሞታለች፣ ከውስጧ ከፈነቀለች ግን ህይወት አላት። ስለዚህ ሰዎች ንቃተ ህሊናቸው ተጠብቀው ወይም ንቃተ ህሊናቸው ተጠብቆላቸው እንዲኖሩ ከፈለጉ ልመክራቸው የምችለው ነገር ውስጣቸውን ማድመጥ መቻል። ትንሽ ሰዓት ከራሳቸው ጋራ መነጋገሪያ ጊዜ ሊኖራቸው ይገባል። ከአምላካቸው ጋር የሚነጋገሩበት ጊዜ ሊኖራቸው ይገባል። ከዛ ውጫዊ መረጃ ሊጠቅማቸው ይችላል፣ ግን አዘሲም ታይም ንቃተ ህሊናቸውንም ደግሞ ሊቀንስ ይችላል። ለዚህ ነው አሁን መረጃ ሰከረን እንጂ እውቀት አልሆነንም። ያ እንዳይሆን ትንሽ ወደ እውቀት እንለውጠዋለን። እውቀቱ ሲያድግ ደግሞ ወደ ጥበብ እንዴት መተግበር እንደምንችል ደግሞ ስንረዳ ጥበብ ሆኖ ይደመደማል ማለት ነው።